ሞድ የሚባለው አንድ ዳታ ሴት ውስጥ በጣም የተደጋገመው ቁጥር ነው። ደጋግሞ ያየነው ቁጥር ነው እና የተደጋገመው ስለሆነ ሃይስት ፍሪኩዌንሲ ያለው ተብሎም ሊባል ይችላል። ደጋግሞ ስለመጣ ማለት ነው። ሃይስት ፍሪኩዌንሲ እዚህ ጋር ያለንን የዳታ ፖይንት የዳታዎችን እንትን ስናይ በጣም ተደጋግሞ የመጣው ቁጥር 15 ነው። 1 2 3 ጊዜ ተደግሟል እና ሞዳችን 15 ነው ማለት ነው። እዚህኛው ጋር እንበልና ሌላ ዳታ ደግሞ ቢኖርን እና 10 15 12 20 15 10 14 ብሎ እዚህ ጋር ሲደርስ 15 የምትለው የመጨረሻ ባትኖር ይሄ ቢሆን ዳታ ሴታችን ሞዳችን የሚሆነው ወይም በጣም የተደጋገመው ቁጥር ማን ነው ሲባል 10 ሁለቴ ተደግሟል፣ 15 ሁለቴ ተደግሟል፣ 12 አንዴ ብቻ ነው፣ 20 አንዴ ብቻ ነው፣ 14 አንዴ ብቻ ነው እና ሁለት ነገሮች አሉኝ ሁለቴ የተደገሙ እና 15 እና 10 እና 15 ሁለቱም ሞድ ይባላሉ። ይሄ ዳታ ሁለት ሞድ ያለው ነው ማለት ነው። ለምን? ሁለቱም እኩል ጊዜ ተደጋግመዋል። እዚህ ጋር አንዱ 3 ስለተደገመ ነበር ለብቻ የወጣው። እዚህ ጋር ግን ሁለቱም ሁለት ጊዜ የተደገሙ፣ ስለዚህ ሁለቱም ተደጋግሞ ታይተዋል ማለት እችላለሁ ነው። ይሄኛው ሁለት ሞድ ያለው ዳታ ነው ማለት ነው የታችኛው። እዚህ ጋር እንዳየነው አንደኛ አንድ ዳታ ከአንድ በላይ ሞድ ሊኖረው ይችላል ነው። ሞድ ዩኒክ አይደለም። ሁለትም ሶስትም ከዛም በላይ ሊኖረው ይችላል። ይሄንን በአብዛኛው የምንጠቀመው ሞድን በአብዛኛው የምንጠቀመው ተደጋግሞ ለምሳሌ ኢንተርቪው አካሂደን ከነበረ እና ተደጋግሞ የመጡ ቃላት ካሉ እንደዚህ ሁሉም ሰው የተናገራቸው ነገሮች ካሉ እነሱን አንጥሮ ለማውጣት ይጠቅመናል እና ሞድ ኳሊቴቲቭ አናሊሲስም ላይ ይጠቅመናል። ኳንቲቴቲቭም ላይ ይጠቅመናል። ደጋግሞ የሚወጣውን ነገር ማወቅ ጥሩ ነው። ሁሌም ኳንቲቴቲቭ አናሊሲስም ላይ ኳሊቴቲቭ አናሊሲስም ላይ ይጠቅመናል ማለት